በቱላማና በቦረና መካከል ያለው ግንኙነት በኦሮሞ ታሪክ ባህልና ማህበረሰባዊ መዋቅር ውስጥ መሰረታዊና ጥልቅ ነው። ሁለቱም ከቀዳሚው የዘር ግንድ የሚመዘዙ ሲሆኑ ግንኙነታቸው ከደም ትስስር ጀምሮ እስከ ገዳ ሥርዓት ሕግጋት ይዘልቃል። የቱለማ መሰረቱ ከቦረና ሀረግ ነው የሚመጣው። ከቦረና ሀረግ ውስጥ እኛ አንዱ ነን። ቱለማና መጫ ታላቅና ታናሽ ናቸው። በአባት ሁለቱም የራያ ልጆች ናቸው። በእናት ይለያያሉ። ቱለማ እናቱ ወርቂቱ ናት። የራያ እናት ሀቂቱ ናት። አንድ የቱለማ አባል በገዳ ሥርዓት ውስጥ ሙሉ ሆኖ ሲያልፍ ሕዝብንና ሀገርን ለማስተዳደር የሚያገለግሉ 5 አውዶችና የኃላፊነት ደረጃዎች ይጠብቁታል። አንድ ሰው ለምሳሌ ሕፃን ተወልዳ እስከ 8 ዓመት እትመኮ የሚባለው 8 ዓመት፣ ደበሌ የሚባለው 8 ዓመት፣ ፎሌ የሚባለው 8 ዓመት፣ ዶሬ የሚባለው 8 ዓመት፣ አባ ገዳዎች 48 ዓመት፣ ከዛ ደግሞ ወደ ላይ ያሉት ደግሞ ጎርሳ ምክር ሰጪዎች ማለት ነው እስከ 56 ዓመት፣ ከ56 ደግሞ እስከ 64 መካከል ያለው ደግሞ ቃሉ ይላሉ እነሱ ናቸው። ከዛ ደግሞ እንደ ፕሮፌሰር የሚያገለግሉ ከ64 እስከ 72 ዓመት፣ ከዛ ከ72 ጃርሳ ጃርት ይባላሉ። 80 ዓመት ሲደርስ ደግሞ መርቆ ሰጥቶ ከዚህ በኋላ እሱ ቀነኒ ይባላል። ቀነኒ ማለት በክብር እንዲጦር ነው። ሳናማኑ ደበርሲዮ በላላላ ሰሪልሞ ረመረራ ገዳ 5 ስርዓቶች አለው ከውስጡ። ከዚህ ውስጥ ምንድነው ወግ አለው፣ ባህል አለው፣ ክብር አለ። ክብር ማለት ሰፉ ማለት ነው። ዋቅፈና እምነት አለው። ከዛ የገዳ ስርዓት አለው። እነዚህ የተሟላ ስለሆነ ሀገሬንም ህዝብን ማስተዳደር ይችላል። አለንጌ የቅጣት የቁጣና የኃይል መገለጫ ነው። በቱላማ ገዳ ግን ፍጹም ተቃራኒ ነው። በበዳይ ወይም በእንስሳ ገላላ አያርፍም። በአባ ገዳዎች እጅ ሲገባ የክብር ቦታውን አግኝቷልና አለንጌ መሆኑ ያበቃና የሰላምና የሕግ ምንጭ ይሆናል። እኛ አሁን በዚህ ሰዓት አለንጋችንን ለቀጣይ ገዳ ልናስረክብ ነው። እውነት ለመናገር ከሆነ እኛ ይህን አለንጋ ለማስረከብ 2 ዓመት ሙሉ ትልልቅ ፕሮግራም ሰርተናል። ትልልቅ ስልጠና ሰጥተናል። በጣም ለዚህ ዝግጁ መሆናችንን የሚያሳይ ማለት ነው። ስለዚህ እኔ አለንጋ ብሰጥም የአለንጋው ተቀባይ አማካሪ ነኝ። በእኔ ምክር ነው የሚንቀሳቀሰው። እኔ ያስተዳደርኩበትን መንገድ አሳየዋለሁ። ያንን መንገድ ይዞ ነው የሚሄደው። መካሪው ነኝ። አለንጋ መስጠታችን ብቻ ሳይሆን ትልቅ ስራ ይጠብቀናል። ግን ደስ ብሎን ነው የምንሰጠው። እኛ አለንጋ ስንሰጥ እግዚአብሔር 8ቱን ዓመት አስተዳድረበት በሰላም አለንጋ መስጠት ማለት በጣም ትልቅ ክብር አለው። ደስ እያለን ነው የምንሰጠው እኛ። አለንጌ ለጸብ ሳይሆን ለማስታረቅ፣ ለቅጣት ሳይሆን ለአስተዳደር የሚውል ትውፊታዊ ምልክት። አለንጌ ስልጣን ሳይሆን አደራ፣ ኃይል ሳይሆን የቃል ኪዳን ምልክት በመሆኑ ክብር ይሰጡታል፣ ፈቃዳቸው አለበትና ይመሩበታል። አለንጋ ከሮቢ ቆዳ ነው የሚሰራው። ሮቢ የሚባለው ጉማሬ ማለት ነው። ጉማሬ ውሃ ውስጥ ነው የሚኖረው በብዛት። እቺ አለንጋ 5 አይነት የገዳ ስርዓቱን ነው የምታመለክተው። በዚህ ጋር 2 የገዳ ስርዓት አለ፣ በዚህ ጋር 2 የገዳ ስርዓት አለ። ይሄ መሃል ነው፣ እኩል ነው የሚያዘው። ወደዚህም እንዳታመዝን ሰውየው ላይ አሁን የምትወስንለት ወይም የሚወሰንበት ሰውዬ ላይ እንደዚህ ስታረግበት ስትወስንበት፣ ይሄኛው ደግሞ አንተ ላይ ይወስናል ማለት ነው። እኩልነት ነው የምታሳየው። እቺ እኩልነት ነው። አሁን ፍርድ ቤት ስትሄድ ሚዛናዊ እንትን አይደል የሚያስቀምጡት። ገዳጋ ደግሞ እቺ ሚዛን ናት ማለት ነው። ቆራጥ ናት። ህግ ነው የምትቆርጠው። ውሳኔ ትሰጣለች። እኛም የምንወስነውን ነገር በዚህ ቆርጠናል። ሙረምቴ መጠንስኔ ይባላል። የጉማሬ ቆዳ እስከ 5 ሴንቲሜትር ውፍረት አለው።
በሚጋረፍበት ወቅት ከፍተኛ ግጭት ይፈጥራል። ረጅም ዘመን ቢያገለግል እንኳን አይሰነጠቅም፣ አይበሰብስም። ሚስጥራዊ ውክልናም አለው። የጉማሬ ቆዳ የተመረጠበት ምክንያት እንግዲህ ጉማሬ ወንዝ አካባቢ ነው፣ እርጥበት ያለበት ቦታ ነው የሚኖረው። ውሃ ውስጥ ነው የሚኖረው በብዛት። ውሃ ደግሞ ከእግዚአብሔር ነው የተፈጠረው። መሬትንም ሰማዩንም የፈጠረው እግዚአብሔር ነው። ጉማሬ ውሃ ውስጥ ነው የምትወጣው። ከዛ ከወጣች ደረቅ ቦታ ላይ መኖር አትችልም። የኦሮሞ ሕግና የጉማሬው ሕግ ተመሳሳይ ነው። እርጥብ ነው የምንፈልገው። እርጥብ ነው የሚወደው ኦሮሞ። ጉማሬም ውሃ ውስጥ ስለሚኖር እርጥብ ቦታ ስለሚፈልግ ኦሮሞም ውሃና ኦሮሞ አይለያይም፣ ውሃና እርጥብ አይለያይም። ውሃ ወዩ ይላል። ውሃ እንደ እናት የምትገለገልበት ነው። ህይወት ያለው ህይወት የሌለው ነገሮች ያለ ውሃ መኖር ስለማይችል ክረምት ደግሞ ወደ በጋ ሲወጣ ኢሬቻ ላይ ደግሞ ሲመጣ ፈጣሪ ሆይ እንደዚህ አይነት ፈሳሾችን አንተ ደግሞ እንዳታደርቅብን ብሎ ማዶ ያለው ወደዚህ ያለው እዛ ተመራርቆ ይገባል ማለት ነው። ውሃ ህይወት ነው። በሌላ በኩል ደግሞ የእርቅ ምልክት ነው። ዝናብ ሲጠፋ ያ እርቅ የለም ማለት ነው። ሰማዩ ሲዘንብ ምድሩ ሲረጥ ሳር ይበቅላል። ያ ሳር የከብት ምግብ ነው። ከብት ያንን ይበላና ወተት ይወጣል። ልጅ እሱን ጠጥቶ ያድጋል። ሰማዩና ምድሩ ዘነበ ማለት ሰማዩና ምድሩ ታረቁ እንደማለት ነው። እንደዛ ነው የሚተረጉሙት። አልዘነበም ማለት ደግሞ ያ የተፈጥሮ ሕግ ተዛብቷል ማለት ነው። ለምንድን ነው ተዛባው ብሎ ፍለጋ ይሄዳሉ። ለዚህ ነው አያንቱዎች አሁን ይሄንን ነው የሚናገሩት የሚገልጹት። ከዛ ሳይመለሱ ወዲያው ዝናብ ይዘንባል። አሁን ወደ ቦረና አካባቢ ስትሄድ ኦሆ ሮባን ሲገሌ እያሉ ይዘፍናሉ። ዝናብ በዝናብ አበሰበሰን፣ በዝናብ ገባን እንደማለት ነው። እርጥብ ሆነ ማለት ነው። በቱላማም አባገዳዎች የኃላፊነት ዘመናቸው ሲያበቃ የድሮ ማንነታቸውን ትተው ተረካቢዎችም አዲስ ኃላፊነት መረከባቸውን ለማብሰር ከአካላቸው ላይ ያሳደጉትን ይቆርጣሉ። ይህም ትልቅ ማኅበራዊ፣ ፖለቲካዊና መንፈሳዊ ትርጉም ይዟል። በ8 ዓመት እንደምናስረክብ ስለምናውቅ ትምህርቶችን እንሰጣለን። ከልጅነት ጀምሮ እስከ አዋቂ ያሉትን ሰዎች የገዳውን ስርዓት እናስተምራለን ማለት ነው። ከዛ ልክ መጨረሻው አካባቢ ደርሰህ ልታስረክብ ስትል ጸጉርን ትላጫለህ፣ ጥፍርን ትቆረጣለህ። ሙሉ እንደ አዲስ እንደተወለደ ልጅ ከእናቱ ማህፀን እንደወጣ ልጅ ንጹህ ሆነ ነው ስልጣኑን የምታስረክበው። ያ ማለት ምንም ክፋት የለም። ስልጣን ማለት ገዳው ንጹህ ናት ማለት ነው። ከኛ የሚረከቡ ሰዎች ደግሞ እሱም ሲመጣ ጸጉሩን ተላጭቶ ጥፍሩን ተቆርጦ ሙሉ አሁን እንዳልኩ ንጹህ ሆኖ ነው መምጣት ያለበት ከኛ አለንጋ ሲቀበል ማለት ነው። በንጹህ ትሰጠዋለህ፣ በንጹህ ያስተዳድራል እሱም ማለት ነው። ምን ብለህ ትሰጠዋለህ? አለንጌቶ ሲከነ ይባላል። ስሰጠው አለንጋዬን አደራ ብለህ ስሰጠው እሺ እቀበላለሁ፣ በስርዓት አስተዳድራለሁ፣ ከቻልኩ ካንተ በላይ አስተዳድራለሁ ብሎ መልስ ይሰጣል ማለት ነው። ማሬ ሚሴንስ ሙደና አለንጌ ኮ ሲከነ አለንጌ ሲከነ አለንጌ ቁልቁሉ ሲከነ አለንጌ በሬዱ ሲከነ አለንጌ ተነ ፍለቴ ወጋ ሰዴት ሂንደብሲኒ ሂንድስኒ ነጫላ ሆጀድ ሴረን ቡልቼታ ቶሌ አለንጌ ተሰን ፍለዴ አለንጌ ተስራ ፉዴ ሴረነን ቡልቻ ሲጫላ ቡልቹን ደንዳአ ዮን ደደቤ ሲገድን ቡሱ ሲጫላ ቡልቹን ደንዳአ ከናፉ ነን ፍለዴ ዋደዳ ቃል ይገባል ማለት ነው። ቃለ መሃላም አለ። የኦሮሞን አንድነት ትጠብቃለህ፣ የገዳን ስርዓት ትጠብቃለህ፣ የገዳን ህጎች ታከብራለህ። አከብራለሁ። ባታከብር በልጅ ይምጣብህ፣ በሚስት ይምጣልህ፣ በንብረት ይምጣብህ፣ በአንተ በህይወት ይምጣብኝ። ይህንን ካዛባው የገዳን ስራ ባዛባው ህዝቡን ቢክድ ፈጣሪ ካደኝ በአኔ ጊዜ ያልተፈጸሙ በጅምር የቀሩ ስራዎችን ይጨርሳለሁ፣ ቃል ገባለሁ። ይሄ ነው የመንግስት ባለስልጣን አሁን ቃል ሲገቡ
በእግዚአብሔር ስም ይሄንን ልፈጽም ይሄን ቃል ገብቻለሁ ይላል። ገዳ ግን እንደዛ አይደል። ይሄን ባልፈጽም እንደዚህ አድርገኝ ነው የሚለው። ከባድ ነው። እንደዚህ አይነት ከባድ የሆነ ቃለ መሐላ ስለሚምሉ ህጉን ይጠብቃሉ። የመንግስት አሁን ሙስና ኮራፕሽን ውስጥ የሚገቡት ለምንድን ነው? ቃለ መሐላው ልል ነው። ለዚህ ነው ገዳ ሳይጠፋ ረጅም ዓመት ረጅም ዕድሜ ያስቆጠረው ለዚህ ነው። ስንቄዎች ሰላም ናቸው። በሰላም ዙሪያ ሰላም ላይ ነው የሚሰሩት። እንዲህ ሲረካከቡ ደግሞ በማር በወተት በቅቤ አለንጌ ሲሰጥ በእልልታ በደስታ ሀገሩን የሚረከብ ያርግልን ብለው ነው በእልልታ የሚቀበሉት ማለት ነው። ሲንቄ ፊት ሁሉም እኩል ነው። የሰው ጉልበት አይደለም፣ የሰው ጥንካሬ አይደለም፣ የህግ ጥንካሬ ነው እዛ ጋር እኩል የሚያደርገው ሁሉንም ነገር። ስለዚህ ያ ህግ ሲከበር፣ እውነት ሲከበር ሁሉም ሰላማዊ ይሆናል፣ ሰላማዊ መስተጋብር ይኖረዋል ማለት ነው። ያንን ነው ሲንቄ የምታመለክተው። ዋናው አባገዳ ሲሾም የሚስቱ ተግባር ወይም የባለቤቱ ተግባር ሀደ ሲንቄ ናት። እሷ ዋና ሀደ ሲንቄ ናት። አሁን የኔ ባለቤት ዋና ሀደ ሲንቄ ናት። ልክ እኔ ስልጣኑን ሳስረክብ እሷም ታስረክባለች ከኔ እኩል ማለት ነው። ጃርቲ ጭፍሬ ትሆናለች እሷም አማካሪ ነው የምትሆነው። ቀጣይ ከኔ ስልጣን የሚቀበለው ሰውዬ ባለቤቱን ይዞ ይመጣ የለ ለሱ ሚስት አማካሪ ናት እሷ የምትሆነው። የትኛውን ቦታ ስትንቀሳቀስ ከሱ ጋር መለየት የለባትም። እሷም ልክ እንደ አባገዳ ስልጣን አላት ማለት ነው። የሱ የጀርባ አጥንት ነች ማለት ነው። አራረሆ ያራሪዮ አራር ለመሆ አራርሳ ዋቀጃለታ ኑተራረሚዮ። በየደረጃው የሚገኙ ሙደና ወይም ገዳው መማክርት አባላት በሚያሳዩት አፈጻጸም መስፈርቱን ሲያሟሉ ለበለጠው ኃላፊነት ይታጫሉ። በገዳ ውስጥ ሰግሊ የሚባል አለ። የሚመጡ ሰዎች መልካም ስነ ምግባር ያላቸው፣ ሰርቶ በቂ ንብረት ያላቸው፣ ሰውን እኩል የሚያዩ፣ ስነ ምግባራቸው ከተለያየ ደባል ነገሮች ራሳቸውን የጠበቁ፣ ቤታቸውን በአግባቡ የሚያስተዳድሩ፣ ማስተዳደር የሚችሉ እና የተወደዱ የተከበሩ ሰዎች ነው መሆን መስፈርቱ የሚያዘው። የቱለማ ገዳ በወል ስርዓት በጋራ ውሳኔ የሚመራ ነው። አባ ገዳው በስርዓት ባይመራ ሰማይ አይታረስ ንጉሥ አይከሰስ ብለው አይተውትም። ለጋራ ጉባኤ ቀርቦ ይመዘናል። ይቀጥል አይቀጥል ይፈተሻል። አባ ገዳ ቢያጠፋ ተመክሮም የማይመከር ከሆነ አባ ቦኩ ስልጣኑን መሻር ይችላል። ብቻውን አይደለም። ሀዩ ሰብስቦ ሀዩ ብንለ አማካሪዎች አሉ፣ አባ ሴራዎች አሉ። እነሱን ሰብስቦ አማክሮ ይሄ ተመክሮ አልተመለሰም፣ ስለዚህ ሂምቡቅ ይፍና ይላል። የግምገማ ጊዜ አለው። እስከ 4 ዓመት በምን ያክል ጥሩ አስተዳደረ የሚለው ነገር ታይቶ በደንብ ካላቀናጀና ትክክል የማይሆን ከሆነ 4 ዓመት ላይ መቀየር ይቻላል። ከዛው ምድብ ውስጥ ሌላ ይወከላል፣ ይቀጥላል ማለት ነው። ሰግሊ ስላለ ከዛው ውስጥ መወከልና የማሰራት የመስራት ኃላፊነት ይኖረዋል ማለት ነው። የቱለማን ስርዓት ከቦረናው ልዩ የሚያደርገው በእኛ በቱለማ ህግ እኛ የምንሰጠው አለንጋ የሚባለው ይሄን ነው። በቦረና የሚሰጠው ባሊ ነው። ባሊ ማለት ላባውን እኛ ጋር ፎሌ ነው የሚያደርገው። እሱን አስተዳደራዊ ስርዓት አሁን ለምሳሌ ቱለማንና መጫን ባነሳልህ እንደ ኤግዛምፕል ባነሳልህ እኛ ጋር አሁን እያስተዳደረ ያለው ሜልባ ይባላል። መጫ እያስተዳደረ ያለው ደግሞ ሮበሌ ይባላል። ስለዚህ 5ቱ የገዳ ስርዓቶች አለን። ተመሳሳይ 5ቱ የገዳ ስርዓቶች እንደ ኦሮሚያ አጠቃላይ አለ፣ ግን ስማቸው ይለያያል ማለት ነው። ልዩነቱ አሁን የቦረና የገዳ አባ ገዳዎች የሚመረጡት በዚህ በእኛ ፎሌ በምንለው ደረጃ ኩሳ በሚለው ከኩሳ ላይ አባ ገዳ ታውቆ ለ24 ዓመት አባ ገዳነቱ ታውቆ ልምምድ እያደረገ ይቆያል። ከሱ ጋር የሚሰሩትን
አዱላ ይባላል በቦረና። እነዚህ አዱላ 6ቱ ናቸው። 6ቱ ተመርጦ ተቀምጧል። አይለያዩም። ከዛ ከተመረጡ በኩሳ ደረጃ አንድ ቦታ ይሰባሰቡና የገዳ ስርዓት በየቦታ እየሄዱ ከአባቶች ትምህርት ይወስዳሉ። መጨረሻም ገዳ አባ ገዳነት ስልጣን የሚረከበው እሱ ነው። የጉጂም እንደዚሁ ነው። የኛ አሁን ነው። የአካላዊ ጥንካሬ የንቃትና የማህበረሰባዊ ኃላፊነት መገለጫ የሆኑ ፎሌዎች ቀጣዩ የገዳ ስርዓት ተረካቢዎች ናቸውና ከመሪዎች እግር በእግር እየተከተሉ ሰላምና ደህንነትን ይጠብቃሉ። ፎሌ የሚጠበቅበት ነገር የአባቶቹን መጠበቅ ነው። እነሱን ጠብቀን እነሱ ጋር ተከታትለን የነሱ ስርዓት ማስጠበቅ ነው። የነሱ ፖሊስ ማለት ነው። በተዘዋዋሪ አጥፍቶ የሚያጠፋውን ጥፋት የማይመለስልን ከሆነ አባቶችን ጠርተን ይሄ ሰውዬ እንደዚህ እያደረገ ነውና እያጠፋ ነውና ምከሩልን እንላለን። በአባቶች ይመከራል። ይሄ ነጠላ የተቆረጠው ሲገባ የሚባል አለ። ባሏ የሞተባትን ባህሉ ያለባት ሴት እሷ ጋር ሲሄድ ቀጣቱ ነጠላ ነው። ነጠላ ይቆረጣል። ነጠላ ገዝቶ ይሰጠናል። እሷም እሱም ባይሆኑበት ማለት ነው። የሚቆረጠው ግን እሷም እሱም ወይ ደግሞ እሱ ወይ እሷ የባህሉ የፎሌ አባል ቤተሰብ ከሆነች ነው ወይ እሱ ከሆነ ነው። ፎሌ አሁን ስገባን ይቆርጣል። ስገባ ማለት ገሌ ነው። ባል የሞተበት ሴት ጋር የገባ ወይም ጉርሱም ቤት የተቀመጠች ሴት ጋር ገብቶ የሷን ሀብት ለመብላት የገባ ለራሱ ሀብት አፍርቶ በአግባት ሲገባ እሷ ጋር የገባ ሰው ፎሌ አባሮ ይቆርጠዋል። ፎሌ ትልቅ ስልጣን አለው። የተከበረ ነው። ይፈራል። እሱም ሳይደርሱ አይነካም። አንተ ህጉን ከጠበቅለት የሴቶችንም መብት ማስጠበቅ ነው። ሚስቱ ቤት ውስጥ እየተቸገረች ትቀመጣለች፣ እሱ ሌላ ቦታ ሄዶ ያውድለድላል። ያ ነገር እንዳይደረግ ነው። የሴቶችን መብት እንደማስጠበቅ ነው ይሄ የሚደረገው። ያፎልዮ ያሰኝ ኮርመስሪ ሴፍ ያዳት ጭሪ ያልን እንጨፍራለን። ኤጌ ዳለቻ አባቤኛ ፎሌ ፎሌ ሲገባ ኑፍነን ገብዱ ቄስሌ ሙሬ አባንኬኛ በስርዓት የራሱን ሀብት አፍርቶ አላገባም ነው። እቺ ባሏ ያሰረከባትን ሀብት ሊበላ የገባ ኛታ በራ ሰነፍ የራሱን ሀብት የማይፈጥር ለዚህ ነው የሴቷን መብት ለማስከበር ያ ስለሚሆን ቶሎ ወደ ራሱ ህግ ለውጦ በህጋዊ ያደርጋል ወይም ፎሌ ያንን ወደ ስርዓቱ ይመልሳል። የገዳ ስርዓት የሚወስዱ የሚቀበሉ እዚህ መጥተዋል። ሲነሱ በረገዳ ሴሪ ኢልሞ ረመረራ በገዳ ዘመን ህግ ከልጅ የበለጠ ያሳሳል ማለት ነው። አባቴ እኔን ወለደኝ፣ ተወለድ፣ እኔም ደግሞ አልፌ ወልዳለሁ፣ የኔ ልጅም አልፎ ይወልዳል። እንዲህ ነው ህይወትና ዘፈኑ ራሱ እሱን ነው ሚቴት የሚያደርገው። አሁን በረገዳ ሴሪ ኢልሞ ረመረራ አለንጌ ማለት የህጋዊነት መገለጫ ነው። ህግን ነው የሚወክለው። የገዳ ህግጋትን ነው የሚወክለው አለንጌ። አንድ ሰው አለንጌ የያዘ ማለት ለዛ ነገር ህጋዊ ነው ማለት ነው። የማድረግ የመፈጸም የመተግበር ኃይል፣ ስልጣን፣ አቅም ነው። ያንን ነው የሚያሳየው። በቱላማ አባገዳ ስልጣን ሽግግር ወቅት የሰላምን ድምፅ በዜማ ታሰማለች። አራረው ያራሪዮ አራር ለመሆ አራርሳ ዋቀጃለታ ኑተራረሚዮ ኑነራረሚዮ አራረው ያራሪዮ አራር ለመሆ አራርሳ ቱሉ ጃለታ ኑተራረሚዮ ኑነራረሚዮ ኑነራረሚዮ አራረው ያራሪዮ ማለት እርቅህን አውርድልን፣ የሰላም የደስታ አርግልን፣
ግንባሩን ለሀገር የሚበጅ የህዝቡን ችግር የሚፈታ ያደርገልን፣ ሰላሙን የሚያስፈንፍ ያርግልን ብላ ነው አለ ሲንቄ እየለመነች የምትሄድ ማለት ነው። የኦዳ ዛፍ መሰረቱ ግንድ፣ ጣሪያው አረንጓዴ የሆነ ማሞቂያም ማቀዝቀዣም የማያሻው ዘመናትን የተሻገረ ተፈጥሯዊ አዳራሽ ነው። በገዳ ስርዓት ምክክር በጋራ በአንድነት የሚጸናበት ተከባሪ ስፍራ፣ በኦዳ ስር የሚወጣው አዋጅ ሁሉ ሕግ ይሆናል። በአንድነት የሚጠለሉበት የኦዳ ዛፍ ከሌሎች ዛፎች በተለየ የሚመረጥበት የራሱ ምክንያት አለው። ኦዳ የተመረጠበት ምክንያት ኦዳ ስር እባብ አይቀመጥም፣ ኦዳ ስር ዘንዶ አይገባም፣ ወፎች አይቀመጡበትም። በኦዳ ዙሪያ ራሱ እርስ በርስ የሚመቃቀኑ ሰዎች ራሱ አይኖሩም። ሽማግሌዎች እዛ ኦዳ ውስጥ ሲመራረቁ ይውላሉ። ዛፉ እንደ ዛፍ በጣም ሰፊ ነው። ወደ እንትን ቀጥ ብሎ ከማደግ የበለጠ ወደ ጎን ይሰፋል። በጣም ጥላ ነው። ከስሩ ደግሞ ብዙ አይነት አዝሪት ይበቅላል እና ይህንን ሁሉ አንድ ላይ ጠቅልሎ ነው የሚይዘው። የኦዳ ዛፍና የገዳ ስርዓት አንድነት ያንን ነው የሚያመለክተው። ሀገር በቀል ዕውቀቶች ሀገር የሚጸናባቸው አምዶች ናቸው። መሰረቱን መጠበቅ ቤትን የማጽናት ተግባር አካል ነው። Ay